ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜ አብራችሁን ቆዩ። የትግራይ ክልል ዳግም ወደ ለየለት ወታደራዊና ጂኦ ፖለቲካዊ ውጥረት ማምራቱን ተከትሎ የኢትዮጵያ ሲቪል አቪዬሽን እና የሀገሪቱ ኩራት የሆነው የኢትዮጵያ አየር መንገድ እጅግ ፈታኝ በሆነ የደህንነት አጣብቂኝ ውስጥ መውደቃቸውን የቅርብ ምንጮች ገለጹ። ከቅርብ ቀናት ወዲህ የሱዳንና የኤርትራ ታርጋ የለጠፉ ወታደራዊ ተሽከርካሪዎች፣ ከባድ የጦር መሳሪያዎችና የተለያዩ ታጣቂ ኃይሎች ከህወሓት ጋር በማበር እስከ መቀሌና አላማጣ ድረስ መሰማራታቸውን የደረሱን የመረጃ ምንጮች ያመለክታሉ። ይህ ያልተጠበቀ የውጭ ኃይሎች ተሳትፎ የተቀላቀለበት ወታደራዊ እንቅስቃሴ የአየር ክልል ደህንነትን ከፍተኛ አደጋ ላይ የጣለ ሲሆን አየር መንገዱ ወደ ክልሉ የሚያደርጋቸውን መደበኛ የሲቪል በረራዎች ሙሉ በሙሉ ለማቋረጥ ሊገደድ እንደሚችል የዘርፉ ባለሙያዎች እያስጠነቀቁ ይገኛሉ። ይህ ሁኔታ በአቪዬሽን ሕግና ደህንነት መነጽር ሲታይ እጅግ አሳሳቢ ነው። በዓለም አቀፉ የሲቪል አቪዬሽን ድርጅት መተዳደሪያ ደንብና በቺካጎ ኮንቬንሽን አንቀጽ 9 መሰረት ማንኛውም ሉዓላዊ ሀገር በጦርነት ወይም በከፍተኛ የውስጥ ደህንነት መደፍረስ ምክንያት የአየር ክልሉን በከፊልም ሆነ በሙሉ የመዝጋት ሙሉ መብት አለው። ለኢትዮጵያ አየር መንገድ ደግሞ ከምንም በላይ ቅድሚያ የሚሰጠው የተሳፋሪዎች፣ የበረራ ሰራተኞችና የአውሮፕላኖች ደህንነት ነው። በዘመናዊ የጸረ አውሮፕላን ሚሳኤሎችና ከባድ የጦር መሳሪያዎች የታጠቁ ኃይሎች መሬት ላይ መኖራቸው በማረፍና በመነሳት ሂደት ለሚበሩ የሲቪል አውሮፕላኖች ቀጥተኛ ስጋት ነው። በመሆኑም የኢትዮጵያ ሲቪል አቪዬሽን ባለስልጣን የአየር ክልሉን ከፍተኛ አደጋ ያለበት ብሎ የመፈረጅና በረራዎችን የማገድ ዓለም አቀፋዊ የህግ ግዴታ ሊወድቅበት ይችላል። ችግሩ ከቀላል የሀገር ውስጥ ግጭት አልፎ ቀጠናዊ የጂኦ ፖለቲካ ቅርጽ መያዙን ጉዳዩን ይበልጥ ውስብስብ ያደርጓል። የኤርትራና የሱዳን ኃይሎች ከፌዴራል መንግስቱ ጋር ለመፋለም በክልሉ መገኘታቸው የአፍሪካ ቀንድን የጸጥታ ሁኔታ ክፉኛ የሚያናጋ ነው። ወታደራዊ አውሮፕላኖች፣ ድሮኖችና የክትትል ራዳሮች በሚበዙበት እንዲሁም ማንነታቸው በውል በማይታወቁ ታጣቂዎች በተሞላ ቀጠና ውስጥ የሲቪል በረራዎችን ማካሄድ በአቪዬሽን ቋንቋ በእሳት ላይ የመራመድ ያህል የሚቆጠር አደገኛ እርምጃ ነው። የዓለም አቀፉ ማህበረሰብ ይህንን የውጭ ጣልቃ ገብነት የቀጠናውን ሰላም የሚያደፈርስ አደገኛ አዝማሚያ አድርጎ ይመለከቷል። የኢራን ብሔራዊ ደህንነት ምክር ቤት አሜሪካ ባህሪዋን እስካላስተካከለች ድረስ የሆርሙዝ ባህረ ሰላጤ ክፍት እንደማይሆን በማሳወቅ በቀጠናው በሚደረገው የሰላም ድርድር ላይ ከፍተኛ ተጽዕኖ ሊያሳድሩ የሚችሉ አዳዲስ ጥያቄዎችን አስቀመጠ። የኢራን ኃይለኛ የተባለው አብዮታዊ ዘብ አዛዥና የምክር ቤቱ ጸሐፊ መሐመድ ባገር ዞልጋርድ ባወጡት መግለጫ እንዳስታወቁት አሜሪካ ኢራንን ማስፈራራቷን ማቆም፣ ጦርነቱን በቋሚነት ማብቃት፣ በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ማንሳትና ጦሯን ከቀጠናው ማስወጣት አለባት። በተጨማሪም አሜሪካ ለጦርነቱ ውድመት ሙሉ ካሳ እንድትከፍል፣ ማዕቀቦችን እንድታነሳና የታገዱ የኢራን ሀብቶችን ያለምንም ቅድመ ሁኔታ እንድትለቅ ጠይቋል። እነዚህ ጥያቄዎች ቀደም ሲል አሜሪካ የኢራንን የኒውክሌር መርሃ ግብር በተመለከተ ለምታደርገው ቋሚ ስምምነት እንደ ቅድመ ሁኔታ ሲቀርቡ የነበሩ ቢሆንም አሁን ግን የሆርሙዝ ባህረ ሰላጤን መልሶ ለመክፈት ብቻ መቅረባቸው ሁኔታውን አወሳስቦታል። የ60 ቀናት የሽግግር ስምምነት ጊዜ ሊጠናቀቅ አንድ ሳምንት ገደማ በቀረበት በዚህ ወቅት የቀረቡት እነዚህ ግዙፍ ጥያቄዎች አሜሪካ በቀላሉ ልትቀበላቸው ስለማትችል ፕሬዝዳንት ዶናልድ ትራምፕን ወደ ወታደራዊ እርምጃ ሊገፋፏቸው እንደሚችሉ ተንታኞች እየገለጹ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ በበኩላቸው ከኦማን ጋር በባህር ትራንስፖርት መስመር ዙሪያ ስምምነት ላይ ለመድረስ መቃረባቸውን ገልጸው የባህረ ሰላጤው መከፈት ግን አሜሪካ በዋና ዋና ቅድመ ሁኔታዎች ላይ በምትወስደው እርምጃ ላይ የተመሰረተ መሆኑን አስረግጠው ተናግረዋል። በሌላ በኩል የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በሰጡት መግለጫ ኢራን በሆርሙዝ ባህረ ሰላጤ ላይ በሚያልፉ መርከቦች ላይ ቀረጥ ወይም ክፍያ የመጣል እቅድ እንደሌላት ለዋሽንግተን ማሳወቋን ገልጿል። ሆኖም ቫንስ አሜሪካ የኢራንን ተግባራዊ እንቅስቃሴ በቅርበት እንደምትከታተል አሳስበው አሁን ላይ ዋነኛው ትኩረት በጦርነቱ መጀመሪያ ላይ ኢራን የዘረጋቻቸውን ፈንጂዎች በማጽዳት የንግድ መርከቦች በሰላም የሚያልፉበትን መንገድ ማመቻቸት መሆኑን አስታውቀዋል። ምክትል ፕሬዝዳንቱ አክለውም አሜሪካ የኢራንን የኒውክሌርና መደበኛ ወታደራዊ አቅም ክፉኛ እንዳደከመችው በመግለጽ ኢራን የተሻለ ግንኙነት ለመፍጠር የረጅም ጊዜ ለውጦችን ለማድረግ ፈቃደኛ ካልሆነች አሜሪካ ጫናዋን አጠናክራ እንደምትቀጥል አስጠንቅቋል። የቀድሞ የዩክሬን መከላከያ ሚኒስትር ለፕሬዝዳንት ዘለንስኪ የ12 ቀናት የጊዜ ገደብ ሰጡ። የቀድሞ የዩክሬን መከላከያ ሚኒስትር ማካኤሎ ፌርዶቭ በ12 ቀናት ውስጥ ወደ ስልጣናቸው መመለስ እንዳለባቸው አሳሰቡ።
ለፕሬዝዳንት ዘለንስኪ በቀጥታ ባቀረቡት በዚህ ቀነ ገደብ ውስጥ ወደ ስልጣናቸው ካልተመለሱ የሚወስዳቸው በርካታ አማራጮች እቅዶች እንዳሏቸው ገልጿል። እነዚህን እቅዶች የዩክሬን ፓርላማ ከክረምት እረፍት በሚመለስበት ወቅት ማለትም ኦገስት 18 ይፋ እንደሚያደርጉም አስታውቋል። እንደገለጹትም ፕሬዝዳንት ዘለንስኪ ወደ ስልጣናቸው ካልመለሷቸው ወይንም ፓርላማው በዚህ ጉዳይ ላይ ውይይት ካላደረገ ተግባራዊ የሚያደርጓቸው የተለያዩ እርምጃዎች አሉ። የቀድሞ መከላከያ ሚኒስተር አስፈላጊ ከሆነ እነዚህን እቅዶች ወደ ተግባር ለመቀየር የሚያስችል ሙሉ ዝግጅት ማድረጋቸውንም አስታውቋል። ዋና ዓላማቸው በስትራቴጂ ላይ የተመረኮዘ ድልን ማምጣት እንደሆነም ገልጿል። የሚኒስተሩ ከስልጣን መባረር በዩክሬናውያን ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን ይህንን የሚቃወሙ ሰልፎችን በዋና ከተማ ጭምር መካሄዳቸው ይታወሳል። ሚኒስቴሩ ከተባረሩ አሁን 23ኛ ቀናቸው የተቆጠረ ቢሆንም በአንዳንድ ከተሞች የተቃውሞ ሰልፉ እንደቀጠለ ዘገባዎች ይገልጻሉ። ፕሬዝዳንት ዘለንስኪ ከዚህ ቀደም ሚኒስቴሩን ወደ ኃላፊነት የመመለስ ፍላጎት እንደሌላቸው በግልጽ መናገራቸው ይታወሳል። በሆርሙዝ ሰርጥ ለማለፍ የነበረ የኤምሬትስ ነዳጅ ጫኝ መርከብ በሚሳኤል ተመታ። ንብረትነቱ የዩናይትድ አረብ ኤምሬትስ መንግስት የሆነው አቡዳቢ ናሽናል ኦይል ካምፓኒ ወይንም አድኖክ ነዳጅ ጫኝ መርከብ በሆርሙዝ ሰርጥ በማለፍ ላይ ያለ ጥቃት ደረሰበት። ድርጅቱ እንደገለጸው በሚሳኤል በተፈጸመው በዚህ ጥቃት በመርከቡ ላይ እሳት ተነስቶ የነበረ ሲሆን እሳቱን ለማጥፋት ተችሏል። በዛሬው ጥቃት በሰው ላይ ምንም ጉዳት እንዳልደረሰም አስታውቋል። የኢራን ጦርነት ከጀመረና በሆርሙዝ ሰርጥ ዙሪያ ውዝግብ ከተነሳ አንስቶ በአድኖክ መርከብ ላይ ጥቃት ሲፈጸም ይህ 16ኛው ጊዜ ነው። የዩናይትድ አረብ ኤምሬትስ የውጭ ጉዳይ ሚኒስቴር ዛሬ በወጣው መግለጫ ይህ ድርጊት በተመድ የጸጥታው ምክር ቤት የተደነገገውን የንግድ መርከቦችን ኢላማ ማድረግንና ዓለም አቀፍ የባህር መስመሮችን ማወክ የሚከለክለውን ውሳኔ የሚጥስ ነው ብሏል። ጨምሮም ኢራን ከዚህ አይነት ጸባጫሪ ድርጊት እንድትቆጠብና ሆርሙዝ ሰርጥን ሙሉ በሙሉ ክፍት እንድታደርግ አሳስቧል። ይህንን ተከትሎ ሳውዲ አረቢያ፣ ዮርዳኖስና ባህሬን ድርጊቱን እንደሚቃወሙ አስታውቋል። የኳታር ውጭ ጉዳይ ሚኒስትር በበኩሉ ይህንን ዓለም አቀፍ መተላለፊያ ጫና ለመፍጠሪያ መሳሪያ ማድረግ ተገቢነት የሌለው ድርጊት መሆኑን ጠቅሶ የሆርሙዝ ሰርጥ ክፍት መሆን እንዳለበት አስታውቋል። ይህ በእንዲህ እንዳለ የኢራን አብዮታዊ ዘብ እንደገለጸው ሆርሙዝ ሰርጥ ክፍት ሊሆን የሚችለው ኢራን በምታስቀምጠው ደንቦች መሰረት እንደሆነ አስታውቋል። ቃል አቀባዩ ሁሴን ሞሄቢ ዛሬ በሰጡት መግለጫ ሰርጦ የሚከፈተው በአሁኑ ወቅት በሙስካት እየተከናወነ ባለው የኢራንና ኦማን ድርድር ውጤት ላይ ተመርኩዞ መሆኑን ጠቅሰው ይህንን ውጤት አሜሪካ መቀበል እንደሚገባትም አስረድቷል። በተያያዘ የኢራን ውጭ ጉዳይ ሚኒስቴር አባስ አራግቺ በሆርሙዝ ሰርጥ የነበረው የመርከቦች እንቅስቃሴ ከዚህ ቀደም በነበረው መልክ እንደማይቀጥል ተናግሯል። ለሰዓቱ ያስኩላችሁ መረጃዎች ይህንን ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ደህና ሁኑ።